ጨዋታ ስልታዊ ለውጥ በማድረግም የማይገመት ቡድን ለመስራት አሰልጣኙ ጥረት እያደረገ ነው። እነዚያ የጋርዲዮላ አይበገሬ ዘመናት እየደበዘዙ ይሆን? ይሄ ጥያቄ በፕሪሚየር ሊጉ ላይ ማንቸስተር ሲቲ ባለፈው የውድድር ዘመን እና ዘንድሮ ያገኘ ካለው ውጤት እና ከቡድኑ ባህሪያት በመነሳት መጠየቅ የሚገባው ጥያቄ ነው። ስለዚህ በዚህ ላይ አንድ ፕሮግራም ይኖረናል። ከዛ በፊት ግን በፕሮግራሙ መጀመሪያ አርሰናል የፊት መስመር አስተማማኝነቱን እንዴት ማግኘት ይችላል? በጄሱስ፣ በሃቨርትስ ወይስ በጊዮኮሬሽ ማንን ማሰለፍ እና መቀጠል ነው ያለበት? የቪክቶር ጊዮኮሬሽ ጉዳይ የታሰበውን የተጠበቀውን ያህል አልሆነምና የግድ ለውድድሩ በዋንጫ አሸናፊነት እንዲያጠናቅቅ ይህ ደካማ ጎን መታረም ስላለበት ከዚህ በኋላ ቪክቶር ቪክ የሚሉት መሰለፍ አለበት ወይ፣ በመጀመሪያ አሰላለፍ ውስጥ መግባት አለበት ወይ የሚለው ነገር እንዲሁ ሌላ ርዕስ ነው። ዛሬ ከፖርትስመዝ ጋር በሚኖረው ጨዋታ ላይ ቪክቶር ጊዮኮሬሽ ተጠባባቂ ይደረጋል ወይም ያርፋል ተብሎ ይጠበቃል። እንዲህ ባሉ ጨዋታዎች ላይ እነ ጋብርኤል ጄሱስ እና ምናልባትም ካይ ሃቨርትስን ቀይሮም ሊያስገባው ይችላል። ሃቨርትስን የ90 ደቂቃ እንኳን ጨዋታ ይጫወታል ተብሎ አይጠበቅም። ጄሱስ ይጀምራል፣ ሃቨርትስ ተቀይሮ ይገባል በሚል ግምት ነው የዛሬው የፖርትስመዝ ጨዋታ ከወዲሁ የሚጠበቀውና እነዚህ ሁለት ተጫዋቾች ወደ ፊትነስ ከመጡ አርሰናል ወደ ቀድሞው ያለ 9 ቁጥር የመጫወት ስልት መመለስ የለበትም ወይ? ምን ያህል መጠበቅ አለበት ከዚህ በኋላ? ምክንያቱም መጪዎቹ ወራት እነዚህ 4 ወራት ደግሞ እጅግ ወሳኝ ወራት ስለሆኑ ወርን በደረበ ቁጥር የውድድር ዘመኑ ወደፊት እየገፋ በሄደ ቁጥር የውድድሩም ከባድነት የዛን ያህል ሊያይል ስለሚችል ይህ ቦታ እንደዚህ የሆነ አንድ ተጫዋች ያለ ብዙ ተሳትፎ ያውም ደግሞ ዋና ጎል አስቆጣሪ በየጨዋታዎች ላይ እየታየ መቀጠል የለበትም የሚል ግምት እያሳደረ ይገኛልና ይሄንን ጉዳይ በፕሮግራማችን የመጀመሪያ ክፍል ሰፋ አድርጌ በጥልቀት አየዋለሁ። የአፍሪካ ሀገሮች ዋንጫ አሁን ለግማሽ ፍጻሜ ደርሷል። የሩብ ፍጻሜ ግጥሚያዎች 4ቱን ጉምቱ ክለቦችን ብሔራዊ ቡድኖችን አስቀርቷል። ሴኔጋል፣ ግብፅ፣ ናይጄሪያ እና ሞሮኮ። በእርሶ ግምት ከነዚህ ለፍጻሜ የሚደርሰው ማን ነው? የዋንጫውስ ባለቤት ማን ሊሆን ይችላል? በሚለው አስተያየት እንድትሰጡበት በፌስቡክ ገጻችን ላይ እንደዚሁ በመወያያ ርዕስነት ቀርቧል። አብራችሁኝ ስላላችሁ ከልብ ነው ማመሰግነው። በሶስቱ ርዕሶች እንቆያለን። በፌስቡክ ገጻችን ከ535,000 በላይ ፎሎወርስ ባሉት ብቸኛው የፌስቡክ ገጻችን መንሱር አብዱልቀኒ ላይ አስተያየቶቻችሁን እንድትጽፉ እንዲሁም በቴሌግራም ቻነላችን ከ252,000 በላይ ተከታዮች ባሉት @መንሱር አብዱልቀኒ ኦፊሻል በዚያ በኩል ደግሞ አንዳንድ መረጃዎች እንድታገኙ የዕለቱን የፕሮግራም ጥቆማም በየማለዳው እንድትጋሩ ያስችላችኋል። እሱንም ጆይን ማለታችሁን አትርሱ። በዋነኛነት ደግሞ ፕሮግራሙ በሬዲዮ ሞገድ በብስራት ኤፍኤም 101.1 የሚተላለፈው በመላው ዓለም ደግሞ በዩቲዩብ ቻነላችን ከ505,000 በላይ ሰብስክራይበርስ ባሉት መንሱር አብዱልቀኒ ኦፊሻል ላይ በቀጥታ እየተደመጠ ይገኛል። እንግዲህ ከመጀመሪያው ቪዲዮ ፖስት ጀምሮ እንግዲህ አሁን 3 ዓመት ደፍነናል። 79 ሚሊዮን በላይ ቪው ያገኘንበት ቻነል ነው። 500,000 አልፈናል። ግን ግማሽ ሚሊዮን ብቻ በቂ አይደለም፣ የሚያኩራራ አይደለምና 10 ሚሊዮኖች የሚቆጠሩ በ10 ሚሊዮኖች የሚቆጠሩ የእግር ኳስ አፍቃሪዎች ባሉበት ሀገር 1 ሚሊዮን መግባት ግድ ይለናል። ሰብስክራይብ ያላደረጋችሁ ሁሉ ሰብስክራይብ እንድታደርጉ ላስታውሳችሁ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር ማድረጋችሁን አትርሱ። ትናንትና በእንግሊዝ እግር ኳስ ላይ የኤፍኤ ካፕ ዋነኛው የጥሎ ማለፍ ዋንጫ ጨዋታዎች ተከናውነው ነበር። ያው እንግዲህ ዙሩ ገና ስለሆነ አነስተኛ ቡድኖች ከትልልቆቹ ጋር ይገናኛሉ። አልፎ አልፎ አንዳንድ መርሃ ግብሮች ትልልቆቹን የፕሪሚየር ሊግ ክለቦች አገናኝቷል። ለምሳሌ ኤቨርተን እና ሰንደርላንድ 1-1 ተለያይተው ሰንደርላንድ በፍጹም ቅጣት ምት ማለፍ ችሏል። ማንቸስተር ሲቲ ኤክሴተር ሲቲን 10-1 ነው ያሸነፈው። ትላንት 10 ጎል አዝንቦበታል። ይህ የሶስተኛው እርከን ክለብ ነው። ኤክሴተር ሲቲ ማለት ሊግ 1 ሶስተኛው ዲቪዥን ላይ በ66 ዓመት የኤፍኤ ካፕ ታሪክ ማንቸስተር ሲቲ እንግዲህ ሪከርዱን አሻሽሏል ማለት ነው። በ1960
ሪከርዱን አሻሽሏል ስላችሁ ሰፊ የጎል ልዩነት 10-1 አይ ቲንክ 1960 በኋላ 1960 ቶተንሃም ክሪው አሌክሳንድራ የተባለውን ክለብ 13-2 አሸንፎ ነበረ። እንግዲህ ተጋጣሚ አንድ ጎል ብቻ አስቆጥሩ 10 ጎል ተቆጥሮበት በመውጣት ሰፊ የጎል ልዩነት ልንለው እንችላለን። ግን እዚህ ጋር የ13-2 የ11 ጎል ልዩነት ነው 1960 ላይ ታየው። የሚያስገርም አይመስለኝም። ኤክስተር ሲቲ 3ኛ ዲቪዥን ላይ ያለ ክለብ ነው። እንደዚህ ባሉ የጥሎ ማለፍ ዋንጫ ዙሮች ላይም እንዲህ ያሉ ውጤቶች ሊመዘገቡ ይችላሉ። እርግጥ ስፋቱ በታሪክ ከስንት ጊዜ አንዴ ነው የሚመጣው እንደዚህ 10-1 13-2 የመሳሰሉ ውጤቶች። ግን ሲቲ 10-1 ሲያሸንፍ አንቷን ሴሜንዮ ሁሉ ሳይቀር ጎል አስቆጥሯል። ለመጀመሪያው ጨዋታው ነው በ64 ሚሊዮን ከ62 ምናምን ሚሊዮን 63 ሚሊዮን ፓውንድ አካባቢ ወጥቶበት ከቦርንመዝ ወደ ማንቸስተር ሲቲ የተዘዋወረው ከጥቂት ቀናት በፊት ነው። አርብ ዕለት ጠዋት ነው ይፋ የተደረገው። በሳምንቱ መጨረሻ ተሰልፎ ጎል ሁሉ ማስቆጠር ችሏል። በውሃ ሰማያዊው ማሊያ የጎል አካውንቱን በመጀመሪያው ጨዋታ ከፍቷል። ቶተንሃምና አስቶን ቪላ በቶተንሃም ላይ ሌላ ቁስል ያሳደረው ውጤት ነው ይሄ። አስቶን ቪላ 2-1 አሸንፎ ስፐርስ ከኤፍኤ ካፕ ውጪ ሆኗል። እንግዲህ ቶማስ ፍራንክ በቋፍ ነው ያሉት። በፕሪሚየር ሊግ 14ኛ ደረጃ ላይ ነው የሚገኙት። አስቡት ያለባቸው ጫና። አሁን ደግሞ ከኤፍኤ ካፕ ወጡ። እንጃ የሚጨርሱ አይመስልም ይሄንን የውድድር ዘመን። ቼልሲ ቻርተን አትሌቲክን 5-1 ማሸነፍ ችሏል። ጨዋታው ቻርተን አትሌቲክ ላይ እየተከናወነ ነበር። ኒውካስልና ቦርንመዝ ሁለቱ የፕሪሚየር ሊግ ክለቦች የተገናኙበት ኤፍኤ ካፕን ጨዋታ ትላንትና አከናውነው 3-3 ተጠናቀቀ። ኒውካስል በፍጹም ቅጣት ምት በመለያ ፍጹም ቅጣት ምት ወደ ቀጣዩ ዙር ማለፍ ቻለ። ክሪስታል ፓላስ ነው የአምናው የኤፍኤ ካፕ አሸናፊ። በማክሰልፊልድ ታውን 2-1 ተሸንፎ ከውድድር ወጣ። የ177 ደረጃ ልዩነት አላቸው። የታችኛው ዲቪዚዮን ክለብ ነው ይሄኛው ደግሞ ማክለስፊልድ ታውን። ክሪስታል ፓላስ የአምናው የኤፍኤ ካፕ አሸናፊ 2-1 ተሸንፎ ተሰናብቷል። በአፍሪካ የሀገሮች ዋንጫ ትላንትና የተከናወኑ ጨዋታዎች ደግሞ በግማሽ ፍጻሜ የበለጠ ትኩረት የሚስቡ ነበሩ። የመጀመሪያው የአፍሪካ ዋንጫ የመጀመሪያው ዙር አነስተኛ ቡድኖችም የተሰባሰቡበት ስለነበረ ያን ያህል ልብ አንጠልጣይ አልነበረም ለሀገሩ ዜጎች ካልሆነ በስተቀር። እንደ ኢትዮጵያ ላለን ለማንሳተፍ ሀገራት እግር ኳስ አፍቃሪዎች ብዙም ትኩረት የሚሰጥ አልነበረም። አሁን ግን ትልልቆቹ ቡድኖች እየተገናኙ ይኸው ትላንት አልጄሪያ በናይጄሪያ 2-0 ተሸንፋ ንስሮቹ ወደ ግማሽ ፍጻሜ አልፈዋል። የሞሐመድ ሳላህ እና የነ ኦማር መርሙሽ ግብፅ ደግሞ የአማድ ዲያሎን አይቮሪ ኮስትን 3-2 ረድታ ማንቸስተር ዩናይትድ በሁለት ቀን ሁለቱን ተጫዋቾች እንግዲህ አግኝቷል ማለት ነው። ሁለቱም ብሪያን ኤምቡሞ እና አማድ ዲያሎ ከውድድር ወጥተዋል። አሁን እንግዲህ ወደ ማንቸስተር ሲመለሱ ኑሰይር መዝራዊ ብቻ ከሞሮኮ ጋር ግማሽ ፍጻሜውን ይቀጥላል ማለት ነው። ግብፅ 3-2 ያሸነፈችው በኦማር መርሙሽ 4ኛው ደቂቃ ላይ ባስቆጠረው ጎል 1-0 ስትመራ ቆይታ 32ኛው ደቂቃ ላይ በራሚ ራቢያ እንዲሁም 52ኛው ደቂቃ ላይ በራሱ በሞሐመድ ሳላህ ጎሎች ነው። አንዱም ጎል የተቆጠረው የመጀመሪያው ጎል የተቆጠረው በኦን ጎል ነበር። ሁለተኛው በጨዋታ የተገኘ ነበር። 3-2 ነው ግብፅ ያሸነፈችው። በዚህ መሰረት ለግማሽ ፍጻሜ አራቱ ቡድኖች አልፈዋል ማለት ነው። ሴኔጋል ከግብፅ፣ ሞሐመድ ሳላህ ከሳዲዮ ማኔ ጋር የሚገናኙበት ጨዋታ ሆኗል። ሞሮኮ ከናይጄሪያ ሌላ አጓጊ ጨዋታ ይሆናል ማለት ነው በግማሽ ፍጻሜው። እንግዲህ በእነዚህ ጨዋታዎችና በሌሎችም የትላንትናውን ቅዳሜ አሳለፍን። ዛሬ እሁድ ደግሞ በኤፍኤ ካፕ አርሰናልም ማንቸስተር ዩናይትድም ይጫወታሉ። ማንቸስተር ዩናይትድ ከብራይተን 1 ሰዓት ተኩል ላይ እንዲሁም ፖርትስመዝ ከአርሰናል 11 ሰዓት ላይ ቀደም ብሎ የሚከናወን ጨዋታ ይሆናል። ታዲያ በዚህ ዕለት ይህን ጥያቄ እንጠይቃለን። የአጥቂው ነገር የአርሰናል መድፈኞቹን ለዋንጫ ለማብቃት ማን ያዛልቃል? በጊዮኮሬሽ ይሆናል?
አይበቃም ሙከራው? ጋብርኤል ጄሱስስ ካይ ሃቨርትስስ? በዚህ ላይ የምለው ብዙ ይኖረኛል። እናንተ ብቻ ከኔ ጋር እንድትቆዩ እንድታረፋፍዱ ከትልቅ አክብሮት ጋር ጠይቃችኋለሁ። የጥር 2 ቀን 2016 ብስራት ስፖርት የሰንበት ማለዳን ፕሮግራም እያደመጣችሁ ትገኛላችሁ። በ3 ርዕሶች ብያለሁ። በመጀመሪያ እስቲ በአርሰናል ጉዳይ ልጀምር። ከአቢሲኒያ ባንክ፣ ከዋናው ስፖርት፣ ከሴሌክት ኦንላይን አካዳሚ፣ ከሶሲ ሶያ እንዲሁም ከጽጌሬዳና አናንያ የእናቶችና የህፃናት የውስጥ ደዌ ሕክምና ማዕከል፣ ከኦቪድ ሪል ስቴት እና ከጊዮን ጋዝ ጋር በትብብር ነው ይህ ፕሮግራም እየቀረበላችሁ ያለው። እናመሰግናለን አጋሮቻችን። አርሰናል ፉትቦል ክለብ ዘንድሮ ካልሆነ መቼም አይሆንም በሚል በዋንጫ ረሃብ ይህንን የውድድር ዘመን በብዙ ተስፋና ጥንካሬም እየተጓዘበት ይገኛል። አጥቂውን ማጎልበት ግን አለበት። አጥቂው ቀጣይ ጎል አምራች ከሆነ የዋንጫው እድል ከዚህ በላይ ሊሰፋ ይችላል። አሁን የትኛውም ገማች አርሰናልን የዋንጫ አሸናፊ ሊሆን አይችልም ሲል አይሰማም። አዋቂ የተባለ ሁሉ ዘንድሮ ይህ ቡድን የፕሪሚየር ሊጉን የዋንጫ ጥማት ሊያረካ የሚችል የደጋፊውን ማለት ነው ሊያረካ የሚችል ቡድን ነው በሚል በዚህ ከፍ ባለ ግምት ነው እየተጠቀሰ የሚገኘው። የተጋነነ አይደለም። ነገር ግን አንድ ደካማ ጎን አለው። ሁሌም እንደምለው ይህ የ9 ቁጥር ቦታ ደካማ ጎኑ ነው የዘንድሮ። አርሰናል ሊያንድሮ ትሮሳር ነው አሁን አስተማማኝ አጥቂ ሆኖ እያገለገለው የሚገኘው። አጥቂ ስላችሁ 9 ቁጥር አይደለም። እዚህ ጋር በዚህ አውድ ካየነው ትሮሳር ከግራ እየተነሳ የሚጫወት የክንፍ አጥቂ ነው። ዋናው ርዕሳችን የፊት አጥቂ ጉዳይ ነው። የሐሰተኛ 9 ጉዳይ ነው። ግን በጎል ተሳትፎ ካየነው አርሰናል በትሮሳር ዝውውር እጅጉን ተጠቅሟል። የአርሰናል ደጋፊዎች ታስታውሱ እንደሆነ ሊያንድሮ ትሮሳር የመጣው ሚሃይሎ ሙድሪክ ከሻክታር ዶኔስክ ወደ ፕሪሚየር ሊግ ሊመጣ አርሰናልና ቼልሲ ከተጫረቱና አርሰናል ከተሸነፈ በኋላ ነው። 88 ሚሊዮን ፓውንድ ከፍለው ሰማያዊዎቹ ዩክሬናዊውን አጥቂ አስፈረሙ። ያን ጊዜ አርሰናል ደጋፊዎች ሊያንድሮ ትሮሳር ከብራይተን ሲመጣ ቅር ተሰኝተው ነበር። ምክንያቱም ስለ ሙድሪክ የተወራው ብዙ ስለነበር አጓጉቷቸው ነበር። ልክ የሼሽኮና ጊዮኮሬሽ ጉዳይ አይነት ተፈጥሮ ነበር። ግን የፕሪሚየር ሊግ ልምድ ያለው ቤልጅየማዊ ትሮሳር መጣ። በአነስተኛ ዋጋ በአነስተኛ ኤክስፔክቴሽን። ግን አርሰናል በትሮሳር እጅጉን የተጠቀሙ። በተለይ ዘንድሮ ልጁ የትልቅ ጨዋታ አጥቂ ነው ይባላል ስላችሁ ከውጤቱ አንጻር በመነሳት ነው። በፕሪሚየር ሊጉ ቢግ 6 በሚባሉ ክለቦች ላይ በአርሰናል ማሊያ 19 ጎሎች አስቆጥሯል። ይህ በየትኛውም የፕሪሚየር ሊግ ተጫዋች ታሪክ ውስጥ በዚህ ልክ ትልልቅ ቡድኖች ላይ ጎል የሚያስቆጥር ተጫዋች እንዳሌለ ያሳየናል። 19 ጎል እነ ኦፕታ እንደሚሉት ከሆነ ሪያን ጊግስ እንኳን 18፣ ኤድን ሃዛርድ 17 ጎሎች ነው በእነዚህ ቢግ 6 በሚባሉ ትልልቆቹ ተፎካካሪዎቻቸው መረብ ላይ ኳሱን ያሳረፉት። የትሮሳር በ19 ይበልጣቸዋል። የትልቅ ጨዋታ ተጫዋች ነው ማለት ይቻላል። እድሜው 31 ነው አሁን፣ ግን ቀጥሏል። አሁንም ዘንድሮ እንዲያውም በበለጠ ተጽዕኖ ዋና ምርጥ 11 ተሰላፊነቱን ለሌላ ባለመስጠት ወይም ባለው የመሰለፍ ፉክክር ላይ አሸናፊ ሆኖ እየታየ ነው። ሮቴት ላድርገው ብሎ ላሳርፈው ካላለ በስተቀር ፊት እስከሆነ ድረስ ሚኬል አርቴታ ትሮሳርን አሁን በቤስት 11 ውስጥ ማስገባቱን ሁሌ የምናየው ጉዳይ ነው። እንግዲህ በአርሰናል በፕሪሚየር ሊግ ብቻ 67 ጨዋታዎች ተጫውቶ 26 ጎሎች አስቆጥሯል። በሁሉም ውድድሮች ላይ 108 ግጥሚያዎች ላይ የአርሰናልን ማሊያ ለብሷል። የሚያስገርመው እድሜ በጨመረ ቁጥር ይወጣል በተባለበት
በዚህ ሲዝን እንኳን ተጽዕኖውን ጨምሮ መምጣቱ ነው። በ2025 ካላንደር ዓመት ጃንዋሪ ብሎ ጀምሮ እስከ ዲሴምበር መጨረሻ ድረስ ሊያንድሮ ትሮሳርድ በአርሰናል በጎልና በአሲስት አንደኛ ሆኖ ነው ያጠናቀቀው። 2025ን የዘጋው በጎል ተሳትፎ ጎል ሲደመር አሲስት 25 የጎል ተሳትፎ አለው። 13 ጎልና 12 አሲስት። ይሄ ሳካ፣ ሃቨርትዝ፣ ኦዴጋርድ አላደረጉትም። በልጦ የተገኘው ትሮሳርድ ነው። ከሱ ቀጥሎ ያለው ሚኬል ሜሪኖ ልብ በሉ 21 13 ጎልና 8 አሲስት። ዴክላን ራይስ በ20 9 ጎልና 11 አሲስት ይከታተላሉ። እንግዲህ ትሮሳር፣ ሜሪኖ፣ ራይስ በ2025 ካላንደር ዓመት ፊት አጥቂ የተባለው በዋነኛነት ጎል እንዲያስቆጥር በቋሚነት የሚጫወት ተጫዋች ዮኮሬሽ መሆነ ሌላም አሁን እሱ እንኳን ገና መምጣቱ ስለሆነ 2025 ካላንደር ዓመት ካለፈው ጥር ጀምሮ ነው ምንቆጥረው። ግን አርሰናል በፊት መስመር የሚያሰልፋቸው ተጫዋቾች በጎልና በአሲስት በጎል ተሳትፎ ደረጃ ውስጥ አይገቡም። ሚኬል ሜሪኖ አልፎ አልፎ በተለይ ካለፈው ሲዝን መጨረሻ አካባቢ ጀምሮ በፎልስ ናይን ሲጫወት እናየዋለን። ያውም እሱ በማያምንበት ግን ደግሞ አሰልጣኙ ባሳመነው ሚና ጎሎች ሲያስቆጥር አሲስትም ሲያደርግ ቆይቷል። ግን ይሄ የሚያሳየን ነገር አለ። ትሮሳር፣ ሜሪኖ፣ ራይስ ናቸው አንደኛ፣ ሁለተኛ፣ ሶስተኛ የሚከታተሉት ካልን አርሰናል የሆነ ክሮኒክ የ9 ቁጥር ችግር እንዳለበት የሚያሳይ በጉዳትም ይሁን በተጫዋቾች ፐርፎርማንስ መዳከም ወይም እየተሰለፉም ከጎል በመራቅ አጥቂዎች እምብዛም አጥቂ ተብሎ የሚሰለፉ ተጫዋቾች እምብዛም ቀጣይ የሆነ ውጤታማነት ሲያሳዩ አይታይም። ይሄ ነገር የዘንድሮ ችግር ብቻ አይደለም። ሚኬል አርቴታ ያልፈታው ሲንከባለል የቆየ ችግር ነው። ታስታውሳላችሁ በጃንዋሪ 2022 ሚኬል አርቴታ አጥቂ ፍለጋ ወደ ገበያ ወጥቶ ነበር። ምክንያቱ ደግሞ ፒየር ኤሜሪክ ኦባሚያንግ የታመሙ እናቱን ለመጠየቅ ወደ ፈረንሳይ ሄዶ ዘግይቶት በመመለሱ ምክንያት ከአርሰናሉ ጋር የዲሲፕሊን ጥሰት ፈጽመሃል በሚል ግጭት ውስጥ ገባ። ከዚያ በኋላ ጋቦናዊው ለአርሰናል አልተጫወተም እና በዛ ጃንዋሪ መስኮት አጥቂ ለማስፈረም አርሰናል ያደረገው ሙከራ አልተሳካለትም። አይኑን አሌክሳንደር ኢሳቅ ላይ ጣለ። ሪያል ሶሴዳዶች ግን ለውል ማፍረሻ 90 ሚሊዮን ዩሮ ወይም 75 ሚሊዮን ፓውንድ ጠየቁ። በኮንትራቱ ላይ የሰፈረው የውል ማፍረሻ ሂሳብ ይሄ ስለሆነ መድፈኞቹ ይሄን ለመክፈል አልፈለጉም። ያ ጃንዋሪ አለፈ። ከዛ በእኛ በኢትዮጵያውያን ክረምት ትልቁ መስኮት ሲከፈት እንደገና ወደ ገበያ ወጡ። ክረምቱ ያመጣውን እድል ለመጠቀም ያንን መስኮት መከፈቻውን ጊዜ እንዲጠብቁ ያደረጋቸው ይሄ ምክንያት ነበር። በኦባሚያንግ ቦታ አጥቂ ያስፈልጋል በሚል በዛ ሲዝን ቡካዮ ሳካ ነው በ12 ጎል በቀጣዩ ሲዝን ቡካዮ ሳካ ነው በ12 ጎል ከፍተኛ ጎል አስቆጣሪ ሆኖ ለቡድኑ የጨረሰው እና የኢሳቅ ነገር ትኩረት ባይነፈገውም ስዊድናዊው 63 ሚሊዮን ፓውንድ ተከፍሎበት በኒውካስል ዩናይትድ በታሪክ ከፍተኛውን ውዱን ዋጋ አስከፍሎ ወደ ሴንት ጄምስ ፓርክ አመራ። በዛን ወቅት ላይ የአስቶን ቪላውን ኦሊ ዋትኪንስን ለማስፈረም ሞክረው ነበር፣ አልገፉበትም እንጂ በኋላ ነው አይደል ከማንቸስተር ሲቲ ጋብሪኤል ጄሱስን በ45 ሚሊዮን ፓውንድ ያመጡት። ከጥቂት ሳምንታት በኋላ ታስታውሳላችሁ ኦሌክሳንደር ዚንቼንኮ በ30 ሚሊዮን ፓውንድ ደግሞ ጄሱስን ተከትሎ ተቀላቀለ እና የወቅቱ ትኩረት ጄሱስ ላይ ነበር። በተለይ ሁለቱም ተጫዋቾች የአርሰናልን ዕጣ ፈንታ በበጎ ይቀይራሉ ተብሎ ታምኖበት ነው የመጣው። ብዙ የተወራለት ዝውውር ነበር። ሚኬል አርቴታም ጋብሪኤል ጄሱስ ዕጣ ፈንታችን ሁሉ ቀየረልን ሲል ነበር። ከባቢ ሁሉ እንደተቀየረ ሲነገር ነበር። ጄሱስ አጀማመሩ ተጽዕኖ ከፍ ያለ ነበር። በቀጣዩ ሲዝን እነሱ ለአርሰናል ከፈረሙ በኋላ ጄሱስ 11 ጎሎች አስቆጠረ። ዚንቼንኮ ደግሞ በ26 ጨዋታዎች ላይ
መሰለፍ ቻለ። ሁለቱም አገልግሎታቸው ጥሩ ነበር። ቢሆንና አርሰናል በዛው ሲዝን ከማንቸስተር ሲቲ ቀጥሎ በሁለተኝነት ነበር ያጠናቀቀው። በፕሪሚየር ሊጉ ላይ የሚፈለገውን ዋንጫ የማሸነፍ ምኞት ሊያሳካ አልቻለም። ገና ቡድኑ እየተገነባ እያደገ ያለ ስለነበር በወቅቱ ምንም ሁለተኛ ማጠናቀቁ የፈጠረው ንትርክ ወይም ትችት ነቀፋ አልነበረም። ግን ጋብርኤል ጄሱስ ንጹህ 9 ቁጥር እንዳልሆነ በአርሰናልም ታየ። 11 የፕሪሚየር ሊግ ጎሎች ብቻ አስቆጥሮ አሁን አርሰናል የሚፈልገው ለዋንጫ ፉክክር ውስጥ ሁል ጊዜ ያለ ቡድን ስለሆነ ቢያንስ በሊጉ በአንድ ሲዝን 20 ጎል የሚያስቆጥር ወይም ከዛ በላይ ውጤት ያለው አጥቂ ነው። ጄሱስ ቢመጣም እንደዛ አይነት አጥቂ ሆኖ አልተገኘም። እንግዲህ ከዛ በኋላ አርሰናል 9 ቁጥር አላገኘም እስካለፈው ክረምት ድረስ። ሲቸግረው ሚኬል አርቴታ በ8 ቁጥር ቦታ ላይ በአጥቂ አማካይነት ግራኒት ዣካ ከለቀቀ በኋላ በእርሱ ቦታ የተተካውን ካይ ሃቨርትስን ወደፊት አስጠግቶ በፎልስ ናይን በአሳሳች አጥቂነት ሲያሰልፈው ነበር። ከሃቨርትስ የመጀመሪያዎቹ ጨዋታዎች ጠብ ያለ ነገር አልነበረም። በኋላ ግን ቀስ እያለ በአንጻራዊነት የተሻለ ተጫዋች ሆኖ ታየ። እርሱም ቢሆን ሁል ጊዜ እድሎችን የሚጠቀም አይምሬ የሳጥን ውስጥ ቀበሮ አልነበረም። በኋላ የነ ጄሱስ ጉዳት የበለጠ ይህን ቦታ ያሳሳው ጀመር። ሃቨርትስም ባለፈው የውድድር ዘመን ተጎዳ፣ ጄሱስም ተጎዳ። ይበልጥ ስለ አጥቂ ማሰብ ነበረበት ሚኬል አርቴታ። አሁን በተጫዋቾቹ መጎዳትና ባላቸው ሚና ብቻ ሳይሆን ሚኬል አርቴታ በዚህ የውድድር ዘመን ሁሉ ነገር በስኬት መጠናቀቅ አለበት በሚል በደንብ ታጥቆ ነው የጀመረውና ሲዝኑን ስብስቡን አስፍቶ በየፖዚሽኑ ላይ አማራጮችን ጥልቀቱን ሰፋ አድርጎ ነው የጀመረውና ከፊት ታዲያ ተፈጥሯዊ ጎል አስቆጣሪ ያስፈልጋል በሚል ቪክቶር ጊዮኮሬሽን በገበያው ላይ ከብዙ ጥበቃ በኋላ ከብዙ ጉጉት በኋላ የአርሰናል ደጋፊዎች ይህንን ሲዝን በበለጠ ተስፋ እንዲጀምሩ የሚያስችልን ዝውውር ፈጸመ። ጊዮኮሬሽ የአርሰናል ተጫዋች ሆነ። አሁን እዚህ ጋር ነው እንግዲህ ከቤንጃሚን ሼሽኮ ጋር የነበረው የገበያ ፉክክር ይታወሳል። አርሰናል መጀመሪያ ሼሽኮ ላይ ነበር ትኩረቱ፣ በኋላ ግን በጊዮኮሬሽ ላይ ጸና። ተጫዋቹም በሌሎች ክለቦች ሲፈለግ አርሰናልን መርጦ ወደ ኤምሬትስ መጣ። እንግዲህ በስፖርቲንግ ሊዝበን 102 ጨዋታዎችን ተጫውቶ 97 ጎል ያስቆጠረ በመሆኑ የደጋፊውን ተስፋ ባይሞላ ነው የሚገርመው። እንግዲህ እዚህ ጋር ቡድኑ አዲስ ነገር አየ ማለት ነው። ተገንብቶ ሲያድግ በ2-3 ዓመታት ሂደት ውስጥ አይቶት የማያውቀው ንጹህ 9 ቁጥር ሚና ወደ መዋቅሩ ቀላቀለ ማለት ነው። በሐሰተኛ 9 መጫወት ብዙ ልዩነት አለ። ብዙ ስላልነው በፕሮግራሞች ላይ አልመለስበት ልዩነቱ። ግን አርሰናል ከ9 ቁጥር ጋር የመጫወትን ሲስተም መላመድ ነበረበት። በዚህ ውድድር ዘመን መላው የቡድኑ አባላት ከዚህ አወቃቀር ጋር አዳፕት የማድረግ ግዴታ ውስጥ ገቡ። አርሰናል ያስፈልገው ነበር፣ በመርህ ያስፈልገው ነበር ጎል አስቆጣሪ 9 ቁጥር። ይሄ ምንድነው የሚፈጠሩ ድሎችን ሁሉ የሚጨርስ ክሊኒካል የሆነ ተከላካዮችን ሁልጊዜም ስጋት እንዲያድርባቸው የሚያደርግ የሳጥን ውስጥ ቀበሮ ብየዋለሁ ቅድም ማለት እንደዛ አይነት ፎክስ ኢን ዘ ቦክስ የሚባል ፍጹም ቅጣት ምት ሳጥን ውስጥ ኳስ ከግራ ከቀኝ ከመሃል እየጠበቀ የሚጨርስ ሰልፊሽ የሆነ ሁሉ የሚያገኘውን እድል ለመጨረስ በዚህ በኩል አጥቂ የሚያስፈልገውን ራስ ወዳድነትን ያካትታል። የተጋጣሚን ከተከላካይ እስከ አጥቂ ያለውን ርቀትም ማስፋት መለጠጥ የሚችል ተከላካዮቹ እሱን እየተከተሉ ስለሚከላከሉ ከአጥቂያቸው ጋር ያላቸውን ርቀት እንዲያሰፉ ያደርጋል። ያ ደግሞ ለአማካዮቹ የሚሰጠው የመጫወቻ ስፔስ አለ። 9 ቁጥሮችን ስታሰልፍ አውት ኤንድ አውት 9 ቁጥሮችን ስታሰልፍ እንዲህ አይነት ጥቅም ይሰጣል።
እና ይሄ የጊዮኮሬሽ መቀላቀል በአርሰናል አብሮ እያደገ ባለው ቡድን ውስጥ አዲስ አይነት ሚና ያለው ተጫዋች እንደ መቀላቀል ነው የሚቆጠረው። እንግዲህ አወቃቀሩ ላይም አዲስ ሚና ከፊት አለ ማለት ነው። ፎልስ ናይን ቢሆን ወደኋላ መለስ እያለ ሲጫወት በግራ በቀኝ ያሉ አጥቂዎች ሳጥን ውስጥ እየገቡ ቶሎ ቶሎ ከጎሉ ፊት ራሳቸውን ማግኘት ይችላሉ። ግን እዚህ ጋር አውት ኤንድ አውት 9 ቁጥር ተነጣይ ወደፊት ገፍቶ የሚጫወት 9 ቁጥር ካለ ሳጥን ውስጥ የሚቆይ ከሆነ ግን ግራና ቀኝ ክንፍ ላይ ያሉ አጥቂዎች አርሰናል አታኪንግ ሰርድ ውስጥ በሚገባበት ጊዜ ያላቸው ቦታ ይለያል። እንደዛኛው አይሆንም እና የ27 ዓመቱ 1 ሜትር ከ89 የሚረዝመው ጉልበተኛው ታታሪው አጥቂ በፕሪሚየር ሊጉ ዘንድሮ በ19 ጨዋታዎች ከ19 ጨዋታዎች በ16ቱ ላይ በቋሚነት ጀምሯል። 19 ጨዋታዎች ላይ ነው በአጠቃላይ የተጫወቱ፣ ግን 5 ጎል ብቻ ነው ማስቆጠር የቻሉ። ከዚህ ውስጥም ፍጹም ቅጣት ምቶች አሉ። በቻምፒየንስ ሊግ በ4 ጨዋታ 2 አስቆጥሯል። በአጠቃላይ 28 ጨዋታዎች ላይ ለአርሰናል ተሳትፎ በ1977 ደቂቃዎች ማስቆጠር የቻለው 7 ጎል ብቻ ነው። ይህም በየ282.4 ደቂቃ 1 ጎል ማለት ነው። ወደ 90 ደቂቃ ብትቀይሩት በ3 ጨዋታ ገደማ 1 ጎል ነው የሚያስቆጥረው። በ3 ጨዋታ 1 ጎል በኦፕን ፕሌይ ከፍጹም ቅጣት ምት ጎሎች ውጪ ብለን ደግሞ በኦፕን ፕሌይ ብለን ደግሞ ካየነው ከዚህም ያንሳል። ከብዙ ጨዋታዎች ነው 1 የሚያስቆጥር። አርሰናል ይሄን አፎርድ ማድረግ አይችልም ከዚህ በኋላ ነው ጥያቄ። በተለይ የሊቨርፑል ጨዋታ ላይ የታየው መዳከም ፊት መስመር ላይ አላርሚንግ ነው። ለአርሰናል ውጤት የሚጨነቅ ደጋፊ ሁሉ ይሄ ቦታ የሚስተካከልበትን መንገድ ሚኬል አርቴታ እንዲሽት፣ ለዚህ ህመም መፍትሄ ፈውስ የሆነ መድኃኒት እንዲያገኝ ወይም ራሱኑ ጊዮኮሬሽን በቶሎ እንዲያቀናጀው መመኘት አለበት። ዋነኛ የውጤት ኃይል ነው እዚህ ቦታ ላይ የሚሰለፍ ተጫዋች። አስቡት ፐር 90 ብለን ብንወስደው እኮ በ90 ደቂቃ በ7 ጨዋታ ገደማ ነው ጎል እያስቆጠረ ያለው ማለት ነው። ክፍት ጨዋታዎች ላይ ያለው ውጤታማነት በጣም ደካማ ነው እና ሲጀመር የውድድር ዘመኑ በተጠበቀው ልክ አይደለም። እስቲ አስቡት ትላንትና ዛሬ ጠዋት የወጣው ዘ ታይምስ ጋዜጣ ሌሊቱኑ ኦንላይን ዌብሳይቱ ላይም አውጥቶታል ይሄን መረጃ። ምናልባት የአርሰናል ደጋፊዎች አልሰማችሁ እንደሆነ አዲስ ነገር አለ በአርሰናል ቴክኒካል ቤንች ላይ። አዲስ አሰልጣኝ በአማካሪነት መጥቷል። ሚኬል አርቴታ ለአርሰናል አሸናፊነት ጉልህ የሆኑ ጉዳዮችን ብቻ ሳይሆን ዝርዝር ዲቴልስ ላይ ትኩረት ያደርጋልና ዘ ታይምስ እንደሚለው ከሆነ የእጅ ውርወራ ኤክስፐርት የሚባለው አሰልጣኝ ቶማስ ግሮኔማርክ በአማካሪነት የአርሰናልን የአሰልጣኞች ስታፍ ተቀላቅሏል። ግሮኔማርክ የረጅም ውርወራዎች ባለመዋል የሚባል አሰልጣኝ ነው። ሌላውን ተውትና በ2010 ራሱ በወረወረው ውርወራ 51.33 ሜትር ይሄን ያህል በእጅ የወረወረ ሰብአዊ ፍጡር የለምና በጊነስ ወርልድ ሪከርድ መጽሐፍ ላይ ሁሉ ተመዝግቦለታል። ግን ፕሪሚየር ሊግ የሚያውቀው አሁን አይደለም። በ2018 የርገን ክሎፕ የሊቨርፑል የእጅ ውርወራ አሰልጣኝ አድርገው ለአጭር ጊዜ በአማካሪነት እንደቀጠሩት፣ ብዙ ጊዜ በቋሚ ኮንትራት አይደለም የሚቆየውና ለዚህ ነው በአማካሪነት ለአጭር ጊዜ የሚመጣውና ከዚህ በፊት ብሬንትፈርድ ላይ ሰርቷል። ከቦሩሲያ ዶርትሙንድ ጋርም እንዲሁ፣ አያክስ፣ ኤፍሲ ሚችላንድ የዴንማርኩን ክለብ የሀገሩን ክለብ፣ ኡኒዮን ሴንት ጂልዋስ፣ ሌሎችም። ግን ደግሞ በሊቨርፑል በየርገን ክሎፕ ስር ይሄ የእጅ ውርወራ አሰልጣኝ የሰራበት ጊዜ እንደ በወቅቱ አዲስ ነገር ስለሆነ መነጋገሪያ ሆኖ ነበር። አርሰናል ሴት ፒስ አሰልጣኝ አለው እንደምታውቁት ኒኮላ ጆቨር። የእጅ ውርወራ ራሱ እንደ ሴት ፒስ እንደ ቆመ ኳስ ነው የሚቆጠረው።
በእግር አይመታም እንጂ። እዚህ ጋር ግን በእግር ከሚመቱት የቆሙ ኳሶች ውጪ የእጅ ውርወራን ለማሰልጠን አርቴታ በዚህ ሰዓት ቀላቅሏል ይሄንን ባለሙያ ወደ አሰልጣኞች ስታፍ ውስጥ። ስለዚህ ከዛሬው የፖርትስመዝ ጨዋታ በፊት በተዘጋጀው ጋዜጣዊ መግለጫ ላይ ዴክላን ራይስ ታዩታላችሁ ሲል ነበር ሚኬል አርቴታ የፕሪሚየር ሊግ ምርጡ የእጅ ውርወራ ባለሟል ይሆናል። ራይስ ነው አሁን እየወረወረ ያለው እንደምታውቁት። በተለይ እነዚህ ለተጋጣሚ ፍጹም ቅጣት ምት ቀረብ ያሉ የእጅ ውርወራዎች ናቸው አስፈላጊዎች። እና ይሄንን የበለጠ ፋይንቲውን ለማድረግ ባለሙያ ያስፈልጋል በሚል ይህ ባለሙያ ወደ አርሰናል ስብስብ እንዲገባ ተደርጓል። ወደ አርሰናል የአሰልጣኞች ስብስብ። ይሄ ምን ያሳየናል? አርሰናል በዚህ ሰዓትም የበለጠ የሚያስቆጥረውን ጎል መጠን ከፍ ለማድረግና አስተማማኝነት እንዲኖረው የእጅ ውርወራዎች ከሚያበረክቱት ወቅታዊ ይሄ በዚህ ዘመን የምናየው ተጽዕኖ አንጻር አርቴታ የበለጠ አጽንኦት ሰጥቷል እዚህ ጋር። ስለዚህ ኒኮላ ጆቨር በእግር በሚመቱ የቆሙ ኳሶች፣ በማዕዘን ምት፣ በዋይድ ቅጣት ምቶች፣ በቅጣት ምቶች፣ በፍጹም ቅጣት ምት በመሳሰሉት ላይ ነው ትኩረት የሚያደርገው፣ በማጥቃት በመከላከል በስልጠና ላይ። እዚህ ጋር ደግሞ የውርወራ ጉዳይን የሚያሰለጥን ባለሙያ መጥቷል። ያው የበለጠ ወደ የእጅ ውርወራዎችን ወደ ማዕዘን ምት ወደሚመስል ማሻማት ለመቀየር ነው። አንድ ኢንተርቪው የሰጠውን ኢንተርቪው ይህ ባለሙያ ብትሰሙት እንዴ የእጅ ውርወራ ለካ እንደዚህ ይተነተናል ትላላችሁ። ዝርዝር አድርጎ በጣም ውስብስብ ያሉ መንገዶች አሉት። ሌላው ባለሙያ የማያስበውን እንደዚህ አይነት ስፔሻሊስት አሰልጣኞች ያስባሉና አርሰናል አሁን እንግዲህ የበለጠ የማሸነፍ እድል ለማግኘት እንደው በአጠቃላይ ጎል ለማስቆጠር በሚኖረው ጥረት ላይ የ0.1% እድል እንኳን የሚጨምር ከሆነ ሚኬል አርቴታ ሳያየው አያልፍም። የጎል መጠኑን ለመጨመር ዝርዝር ጉዳዮች ላይ ሳይቀር ትኩረት የሚያደርግ ቡድን በዋነኛነት ጎል ማስቆጠርን ዓላማ አድርጎ የመጣ ተጫዋች ጎል በበቂ ሁኔታ ማያስቆጥርለት ከሆነ ትርጉም የለሽ ነው የሚሆነው። ዋናው የጎል ምንጭ 9 ቁጥሩ እንዲሆን ነው የሚፈለገው። 9 ቁጥር ብቻ አያስቆጥርም፣ ግን ተፈጥሯዊ ጎል አስቆጣሪዎች ያንን ኪለር ኢንስቲንክታቸውን በመጠቀም ቡድኑን በበለጠ በጎል ምርት ሊያንበሸብሹት ተብለው ነው በመጀመሪያ ዓላማ የሚፈርሙት። ከዛ በኋላ ነው ቀጣዮቹ ሌሎች ግልጋሎቶች የሚታዩት። እና በዚህ በኩል አርሰናል በጊዮኮሬሽ በዚህ መንፈቅ በ6 ወር ገደማ ባስመዘገበው ቆይታው የፈለገውን አላገኘም ከርሱ። እና ይሄ ነገር ለጥቃቅን ጉዳዮች ትኩረት እየተሰጠ ለትልቁ ጉዳይ ትኩረት የማይሰጥበት ምክንያት ይኖራል ተብሎ አይታሰብም። እንግዲህ እንደሚታወቀው አጥቂዎች ከየትኛውም ዲፓርትመንት ተጫዋች ይልቅ የበለጠ ኮንፊደንስ አፌክት ያደርጋቸዋል። የኮንፊደንስ በራስ መተማመን መውረድ እንደ አጥቂዎች የሚጎዳው የለም። አዎ ግብ ጠባቂ የመጨረሻው የመከላከያ መስመር ነው ለአንድ ቡድን። የመጨረሻ የመከላከያ ተጫዋች ነው። ለእርሱም የተለየ ኮንፊደንስ ያስፈልጋል። ለየትኛውም ተጫዋች ኮንፊደንስ ያስፈልጋል። ግን አጥቂዎች ላይ ግን ውጤት በነሱ ጫንቃ ላይ ተንተራሰ ስለሆነ ሁል ጊዜም የሚለኩት በጎል በሚያስቆጥሩት ጎል መጠን ስለሆነ ጎል ማስቆጠር በራሱ ከፍ ያለ የራስ መተማመንን ስለሚጠይቅ የራስ መተማመናቸው በወረደ ጊዜ ያንን መልሶ ለማቃናት ሲቸገሩ ይታያል። እና የብዙ አርሰናል ደጋፊዎች ጥያቄ ለምንድን ነው ጊዮኮሬሽ ያልተሳካለት የሚለው ነው። ብዙ መላምቶች አሉ። በተለያዩ ባለሙያዎች የሚነሱ መላምቶች አሉ። ከዛም የሚነሱ ሐሳቦችን ዘርዝረ የራሳችን ሐሳብ ቀላቅለን አንዴ
ጠረጴዛ ላይ ብንዘረግፈው በርከት ያሉ ምክንያቶች እንዳሉ እንረዳለን። አንዳንዶቹ ይህን ተጫዋች እያሰለፉ በመቀጠል የሚፈቱ አይመስሉም። እስቲ ቆይ እነዚህ ምክንያቶች አንድ በአንድ ላንሳና ከዛ በኋላ አርሰናል ማንን ማሰለፍ እንዳለበት በቀጣዮቹ ጨዋታዎች የራሳችንን ድምዳሜ ላይ ልንደርስ እንችላለን። ቅድም እንዳልኳችሁ ሚኬል አርቴታም እንደሚያምነው ጊዮኮሬሽ ከጓደኞቹ ጋር አዳፕት ለማድረግ ለመላመድ ተቸግሯል። ጓደኞቹም እርሱን ለመላመድ ተቸግሯል። አሁን ይሄ ጥሩ እንግሊዘኛ የሚያወራ ተጫዋች ስለሆነ የተግባቦት ጉዳይ በቋንቋ የሚገለጸው አይደለም። በቡድን ግንባታ ውስጥ ያለ በቡድን ሂደት ውስጥ ያለ ቅንጅት ነው። የተጫዋቾች የእርስ በርስ መዋደድ ጉዳይ አይደለም። አንዱ ሌላውን የማክበር ያለማክበር ጉዳይ አይደለም። እዚህ ጋር በእንቅስቃሴ የምትወደውን ተጫዋች ራሱ ካልተቀናጀ ልታገለው ትችላለህ። አሁን ምንም አይነት ችግር የለም ከተጫዋቾች ጋር። የጊዮኮሬሽ ተወዳጅ ነው። ከዚህ በፊትም እንዳልኩት አንዳንድ ሰዎች ምን ይላሉ መሰላችሁ? እኔ እንኳን ብዙም ውሃ የሚያነሳ ምክንያት አይመስለኝም። አርሰናል አካባቢ እንግዲህ መቼም የማንሰማው ፖድካስት፣ ማናነበው ዘገባ፣ ማናዳምጠው አስተያየት የለም። በትልልቅ ቡድኖች ላይ ብዙ ሀሳቦች ከግራም ከቀኝም ይደመጣሉ። ደጋፊዎችም እንዲሁ፣ በተለይ አውሮፓ ያሉትን ማለት ነው። አውሮፓ ያሉትን ፖድካስቶች በትልልቅ ባለሙያዎች የሚሰጡትን ስትሰሙ ወይም ደግሞ የትልልቅ ሚዲያ አስተያየቶችን ስታዳምጡ አንዳንድ የሚነሱ ወጣ ያሉ ምክንያቶች ደግሞ እንዳሉ ትረዳላችሁ። ለምሳሌ ቪክቶር ጊዮኮሬሽ ወደ ለንደን ከመጣ በኋላ ከቤተሰቡ ተለይቶ ለብቻው ነው የሚኖረው በሆቴል እስካሁን ድረስ እና ከሜዳ ውጭ ስላልተመቸው በሜዳ ላይ ያለ ብቃቱ ላይ ተጽዕኖ ሳያሳድር አይቀርም ይላሉ። ይሄ እኔ ሀሳብ አይደለም። እኔ በዚህ በኩል ብዙም የመቀበለው ሀሳብ አይደለም። ይሄ አፌክት አያደርግም ከሜዳ ውጭ ያለ አለመመቸት ወይም አለመረጋጋት እያልኩኝ አይደለም። ግን ሜዳ ላይ ከምናየው እንቅስቃሴ ከሜዳ ውጭ ባሉ ጉዳዮች ተጽዕኖ ውስጥ ያለ ተጫዋች አይደለም የሚመስለው። ይልቅስ ከቡድኑ ጋር ባለው ቅንጅት ነው አሁን እንከኖች እየታዩበት የሚገኝ እና የተጫዋቾች ትኩረት ወደ ሌሎች ተጫዋቾች ነው። ለምሳሌ ማርቲን ዙቢሜንዲ የኳሱን እንቅስቃሴ በዋነኛነት በመዘውርነት ወይም በኳስ አከፋፋይነት፣ በአሰራጭነት መሃል ሜዳውን ተቆጣጥሮ የሚገኝ ተጫዋች ነው። በጥሩ ብቃት እየተወደሰ ያለ ጥሩ ግዢ የሚባል ነው። ዙቢሜንዲ ግን አይኑ ኦዴጋርድ ላይ ነው ይባላል። ደመነፍሱ ኳስን ወደ ኦዴጋርድ ማቀበል ነው። ኦዴጋርድ ደግሞ ወደ ሳካ ደግሞ የጎል ሙከራ ወደ ማድረግ ነው የሚቀናው። ጊዮኮሬሽ 9 ቁጥር እንደመሆኑ የአቅርቦት መስመር ይፈልጋል፣ ሰርቪስ ይፈልጋል። ኳስ የሚያቀብለው ተጫዋች በ90 ደቂቃ አንዴ አይደለም፣ በ90 ደቂቃ ውስጥ ደጋግሞ ሊኖርለት ይገባል። ምክንያቱም ፎክስ ኢን ዘ ቦክስ እዛ ፍጹም ቅጣት ምት ሳጥን ውስጥ ለማስቆጠር አድብቶ የሚጠብቅ ጨራሽ አጥቂ ስለሆነ የግድ ሰርቪስ ይፈልጋል። ጓደኞቹ ካላቀበሉት፣ ብዙ ኳስ ወደ እርሱ ካልመጣ ምንም ሊያደርግ አይችልም። ቦታውን ለቆ ሄዶ ከሳጥን ውጭ ኳስ ሊቀበል ይችል ይሆናል፣ ግን የእርሱ ስራ የአንተ ስራ እዚህ ጋ ነው ተብሎ ተመድቧል። አውት ኤንድ አውት ነምበር 9 ነህ ተብሎ። ያ ማለት የሳጥን ውስጥ አጥቂ ነህ። ከሳጥን በስተጀርባ ያለህ ሮበርቶ ፈርሚኖ አይደለህም። አንተ ብትችል ዲዲዬ ድሮግባን ሁን፣ ብትችል ቲየሪ ኦንሪን ሁን። የአርሰናል ደጋፊዎች ቭሎግ ላይ አይቼ ነበር። ቲየሪ ኦንሪም በዚህ ቡድን ውስጥ አሁን ቢኖር ያንን ጎል አስቆጣሪነትን ማሳየት ደጋግሞ ማግባት ይችላሉ። ለእርሱም ሰርቪስ የለምን። አሁን ልክ በጊዮኮሬሽ ቦታ ቢተካ
ይሄ ሰርቪስ የምንለው ነገር ኳስ አቀባዮች ለምንድነው ከጊዮኮሬሽ ጋር በኳስ ማይገናኙት? ለምንድነው ማያቀርቡለት? እንዳልኳችሁ ቅድም መተማመን ያለብን ነገር የጥላቻ የማግለል አይደለም። ነገር ግን ታክቲካዊ ቅንጅት ሲጎድል ተጫዋቾች መገለላቸው ግን ግድ ነው። በእንቅስቃሴ ይገለላሉ፣ በጨዋታ ላይ ይጠፋሉ፣ ተሳትፎ ውስጥ አይገቡም። እና አንዳንድ ሐሳቦችን ደግሞ ምን ይላሉ አንዳንድ ተከራካሪዎች ነው ይሄ ከዙቢሜንዲ መምጣት ጋርና ከአርሰናል ኮንትሮልድ ቢልድ አፕ ጋር የተያያዘ ነው ይላሉ። ላብራራው። ማርቲን ዙቢሜንዲ ቅድም እንዳልኳችሁ ከመሃል ሜዳ ኳስን ወደ ኦፌንሲቭ ዞኑ የማቀበል ኃላፊነት አለው። ከፊቱ ላሉት አጥቂ አማካዮች የማቀበል ቀዳሚ ስራ ነው የሚሰራው። ነገር ግን ብቻውን አይደለም። እዚህ ጋር ከኦዴጋርድ ጋር ቦታ ሊቀያየሩ ይችላሉ። ሰሞኑ እንደምናየው እሱ ብዙ ብዬበታለሁ፣ አልመለስበት። ነገር ግን ኢንቨርትድ ፉልባኮችም አሉ እዚህ ጋር እነ ካላፊዮሪ እነ ሌዊስ ስኬሊ በሉ አማካይ ክፍል ላይ እየገቡ ራሳቸውን ወደ መሃል ሜዳ አማካይ ወደ ሴንትራል ሚድፊልደርነት እየቀየሩ አርሰናል በአማካይ ክፍል ቅብብልና ኮንትሮል ማጥቃት ነው የሚፈልገው። ቀጥተኛ ማጥቃት የለውም። በሂደት በቅብብል ነው የሚገባው እና እዚህ ጋር በዚህ ኮንትሮልድ ቢልድ አፕ አዲስ ገቢ አጥቂ ለመላመድ ብዙ ጊዜ ሊፈጅበት ይችላል። መቼ ነው ኳሱን የሚጥሉልኝ? ከኋላ ብዙ ይቀባበላሉ። ስለሚቀባበሉ መቼ ነው ስሩ ፓስ የሚጣልልኝ? ወደ ክንፍ ወጥቶስ ከክንፍ ወደ ግራ ቀኝ ሰርቪስ ማገኘው መቼ ነው በሚለው ሰዓት አጠባበቁ፣ ትክክለኛ ቦታ ትክክለኛው ሰዓትን የማግኘት ጉዳይ ይህንን አጥቂ ሊፈትነው ይችላል። እየፈተነውም ያለው አንዱ ይሄ እሱ በሚፈለግበት ቦታ ላይ ቢገኝ እንኳን የእንቅስቃሴው ታይሚንግ ወሳኝነት አለው። እዚህ ጋር እሱ ጋር የሚደርስበት ሰዓት ቆመህ አትጫወትም። አንድ ቦታ ላይ አይደለም ኳስ የምትጠብቀው፣ እየተንቀሳቀስክ ነው። እግር ኳስ ጨዋታ ደግሞ የራሱ ፌዞች አሉት አይደል? በዛ ፌዝ ላይ የሚፈጠሩ ሞመንትስ ወይም እነዛ ቅጽበቶች የእያንዳንዱን ተጫዋች እንቅስቃሴ ይወስናሉ። እና ሰርቪስ የሚፈልግ አጥቂ ከኋላ ኳስ ተመስርቶለት መቼ ሊጣልለት እንደሚችል ከአጠቃላይ የእንቅስቃሴው ቅኝት ከሪትሙ ጋር ተዋህዶ በደመነፍስ ተግባብቶ መጠበቅ አለበት። እንደዛ አይነት ሰዓት አጠባበቅ ካለ ኳስን በትክክለኛ ቦታና ሰዓት በማግኘት ያንን ጨራሽነቱን ወይም ጎል አስቆጣሪ ብቃቱን ሊያሳይ ይችላል። አሁን ያ ጊዜና ቦታ፣ ያ ቅንጅት፣ ያ ሪትም ከጊዮኮሬሽ እንቅስቃሴ ጋር ገና አልተጣጣመም። ገና ነው። ሁለተኛው ደግሞ ነጥብ ላንሳላችሁ እዚህ ጋር ምክንያት ነው ተብሎ ለክርክር የሚቀርብ እነዚህ አሁን ውሃ የሚያነሱ ምክንያቶች ምላቸው ይሄ የመኖሪያ ቤቱ ጉዳይ ምናምን የሚለው እሱ እየተረጋገጠ አይደለም። እነዚህኞቹ ግን ሜዳ ላይ ታያቸዋላችሁ የቡድኑ የፊት መስመር ችግር እንደሆኑ፣ በተለይ ጊዮኮሬስ ችግር እንደሆኑ። ሁለተኛው አብይ ምክንያት የአርሰናል መፈራት ነው። በተጋጣሚዎች የመፈራት ጉዳይ ተጋጣሚዎች ተሰብስበው ወደኋላ አፈግፍገው እንዲጫወቱ ያስገድዳቸዋል። ይህ ሎ ብሎክ አጫወት በንብርብር ባለ የመከላከያ አጥር ወደ ፍጹም ቅጣት ምት ሳጥኑ ተጠግቶ በተለይ ደግሞ የሴንተር ፎርወርዱ ቦታ የጊዮኮሬሽን ቦታ በጥብቅ ተከላካዮች ዘግቶ የመጫወት ዘዴ አርሰናል ዘንድሮ እየገጠመው ያለ የተጋጣሚዎች የጨዋታ አቀራረብ ነው። ያ ማለት ለቪክቶር ጊዮኮሬሽ መንቀሳቀሻ ትክክለኛውን የ9 ቁጥር ቦታው ላይ ስፔስ የማይሰጡ ግጥግጥ ብለው የሚከላከሉ ቡድኖች በስተዋል። አርሰናል እያጠቃ ላይ ሲደርስ እንግዲህ
አርሰናል በቢልዳፕ በኮንትሮልድ ቢልዳፕ የሚያጠቃ ቡድን ነው ካልኳችሁ ተጋጣሚዎች አርሰናል የሚፈሩ ከሆነ የሚያከብዱት ከሆነ ወደኋላ ቶሎ ያፈገፍጋሉ። ከዛ አርሰናል ኳሱን ይቀባበላል። በክሬሰንት ከግራ ወደ ቀኝ ፔኔትሬት ለማድረግ በመስመሮች መካከል ያሉ ተጫዋቾችን በኳስ ለማግኘት እየሞከረ ነው የሚጫወተው እና በቶሎ ኳስ አይደርስም ማለት ነው። ጊዮኮሬሽ ጋር ሊደርስ ቢችል እንኳን ቢሞከር እንኳን ከፊቱም ተከላካዮች አሉ፣ ከጎኑም ተከላካዮች አሉ፣ ከጀርባውም ተከላካዮች አሉ። በጣም ዌል ዲፌንድድ የሆነ ዞን ውስጥ ነው የሚንቀሳቀሰው እንደ 9 ቁጥር እና የዚህ ተጫዋች የስፖርቲንግ ሊዝበን ብቃቱን ካያችሁ ጎሎቹን ሃይላይቶቹን እስቲ እዩ። ብዙ ጊዜ ስፔስ እያገኘ ከተከላካዮች በስተጀርባ እየሮጠ የሚያስቆጥራቸው ናቸው የሚበዙት። ያ ማለት ተጋጣሚዎች የተከላካይ መስመራቸውን ወደፊት ማስጠጋት አለባቸው፣ ወይም አርሰናል ደግሞ ይህ እንደዚህ አይነት የጨዋታ አጋጣሚዎች ላይ በመልሶ ማጥቃት መጫወት አለበት። ይሄ ካውንተር አታክ፣ ይሄ ቀጥተኛ የሆነ አሁን ምንድነው ፋስት ብሬክ ይላል አይደለ? ኦፕታ ከራስ ግማሽ ሜዳ መነሻነት የምትሰነዝረው ድንገተኛ ማጥቃት ነው። ይሄ ካውንተር አታክ መልሶ ማጥቃት በፋስት ብሬክ የሚገለጽ እንደዛ ከሆነ ለዚህ ተጫዋች ይመቸዋል። ግን ተጋጣሚዎች ብዙሃኑ ደፍረው ተከላካይ መስመራቸውን ወደ መሃል ሜዳ ለማስጠጋት አይሞክሩም። ከአርሰናል ጋር ሲጫወቱ የሚጫወትበት መፈናፈኛ ስፔስ አሳጥተውታል ተጋጣሚዎች። ይሄም የአርሰናል መፈራት ነው። አርሰናል ፊር ፋክተሩን ቢያጣ አስባችሁታል? ማይፈራ ቡድን ቢሆን ተጋጣሚዎች ለቀቅ አድርገው ይጫወታሉ። ያ ደግሞ ለአጥቂዎች እንደ ጊዮኮሬሽ ላሉት የመጫወቻ ስፔስ ያስገኛል። እየሆነ ያለው ግን እንደዛ አይደለም። እሱ ልጁ ልክ እንዴት ነው ኦልድ ስኩል ነምበር 9 እንደ ቀድሞቹ አጥቂዎች ነው ባህሪው። ጉልበተኛ ነው፣ ፈጣን ይመስላል አይደል? በጣም ኤክስትሪም ፈጣን እንኳን አይደል። እና በገበያ ላይ እንደ ልብ የማይገኝ አይነት አሁን እነዚህ ብሪድስ እነዚህ ዝርያዎች እየጠፉ ነው። እንዲህ አይነት 9 ቁጥሮች ባለፈው ክረምት እንኳን በገበያው ላይ በነበረው ፉክክር ታስታውሳላችሁ። ይበልጥ ዮኮሬሽ እና ሼሽኮ ናቸው ሲጠቀሱ የነበረው። በኋላ ግን ዋትኪንስ ጥቂት ናቸው የሚጠቀሱት። የአሌክሳንደር ኢሳቅን ጭቅጭቅ ታውቁታላችሁ። ገበያ ላይ እኮ እንደ ልብ እኮ ሌላ አማራጭ ስለሌለ እኮ በሊቨርፑልና ኒውካስል መካከል የተፈጠሩ ኒውካስሎች በተጫዋቹ ምክንያት የደረሰባቸው ኒኮ ቮልቴማደን ሲያመጡ ራሱ የከፈሉት ክፍያ በጣም ብዙ ነው። በገበያ ላይ እንደ ልብ ስለሌሉ አጥቂዎች ውድ ይሆናሉ። በገበያ ላይ እኮ እጥረት ያለው ዕቃ ይወደዳል አይደል? የትኛውም ሸቀጥ ልክ እንደዛ ወሰዱት እና በገበያው ላይ እንደ ልብ የማይገኝ አይነት አጥቂ ስለሆነ በአንድ በኩል ይፈለጋል፣ በሌላ በኩል ደግሞ የቀድሞቹ አይነት ዘመናቸው ያበቃው አይነት አጥቂዎች ባህሪ ነው ያለው። እነርሱ ደግሞ ስፔስ ይፈልጋሉ፣ እነሱ ደግሞ አቅርቦት ይፈልጋሉ። የአቅርቦት መስመሩን ካገድክበት ኒውትራላይዝ አረከው ማለት ነው። በቃ አበቃ። በጨዋታው ላይ እንደሌለ ነው የሚቆጠሩ። ተጽዕኖም በጣም ነው የምታዳክምበት። በዋነኛነት የሱን ዞን መክበብ ነው ይህን እድል እንዳያገኝ። ከዚያ በኋላ የሚመጣበትን መስመር ደግሞ አቀባዩን ኳሱን እዛው እንዲያስቀረው በሌላ ተጫዋች ደግሞ መከላከል ማለት ነው። እና ውድ አድማጮች ቪክቶር ጊዮኮሬሽ በዚህ በኩል ተቸግሯል። አሁንም በቀጣይ ጨዋታዎች ካያችሁ በቀጣይ አርሰናል መቼም ኤምሬትስ ፎርትረስ ነው ይላሉ አይደል? ምንድነው ይሄ? የቀድሞ ጥንታዊ ከተሞች ቅጥር አላቸው ይባላል። ዙሪያቸውን ያጥሩታል።
ጥንታዊ ከተሞች ነገስታቱ በየአካባቢው ጠላት ስላላቸው ጠላት እንዳይገባ ለማድረግ አጥር ያበጃሉ ለከተሞች። እና ደግሞ ይሄ አምባ የሚባል ነገር ደግሞ አለ። የሆነ በአንድ ከፍታ ላይ የሚሰራ እንደ ምሽግ ነው የሚታየው። ያ ከፍታ የከተማውን ደግሞ ከላይ ሆኖ መጠበቅ ይችላል። ፎርትረስ የሚባለው ይሄ ነው አይደል እንጂ ይሄ ትሬንች ምሽግ አይደለም። እና አምባዎችን ለመድፈር በጣም ከባድ ነው። አጥሩን ብትጥስ እንኳን ከላይ የከተማው ባለቤት ጠባቂዎች አድቫንቴጅ ይወስዱብሃል። እና ኤምሬትስ ለአርሰናል አሁን ፎርትረስ ነው፣ በቀላሉ የሚደፈር አይደለም። ሄደህ እዛ አታሸንፈው። ከሜዳ ውጪ ባለው ካየን ደግሞ የቀሩት ጨዋታዎችን እስቲ ተመልከቱ። 9 ጨዋታ ይቀሩታል አይደል? ከ9 ጨዋታ ከሚቀሩት ቶፕ 5 ከምንላቸው ቡድኖች ጋር አሁን ባለው የፕሪሚየር ሊጉ ሰንጠረዥ ደረጃ ከሁለቱ ጋር ብቻ ነው የሚጫወተው። ማንቸስተር ሲቲ ወደ ኤቲሃድ ይሄዳል። ብሬንትፈርድ ሲቲ ሁለተኛ ነው አሁን። ብሬንትፈርድ አሁን በዚህ ሰዓት ሰንጠረዡ ላይ 5ኛ ነው። በተቀረ ብራይተን 11ኛ፣ ክሪስታል ፓላስ 13ኛ፣ ቶተንሃም 14ኛ፣ ሊድስ 15ኛ፣ ኖቲንጋም ፎሬስት 17ኛ፣ ዌስትሃም 18ኛ፣ ወልቭስ መጨረሻ። እነዚህ ናቸው አዌ ተጋጣሚዎቹ። አብዛኛዎቹ ውጤት እምቢ ያላቸው ናቸው። ከ10ኛ በታች ናቸው። እነዚህ ቡድኖች አሁን አርሰናልን ሊፈትኑ የሚችሉት ቅድም ባልኳችሁ አፈግፍጎ በመጫወት። ሊቨርፑል በመጀመሪያው ግማሽ እንደዛ አፈግፍጎ ሲጫወት አርሰናል እንዴት እንደተቸገረ ጊዮኮሬሽን ማግኘት አቅቶት በ64 ደቂቃ አይደል 8 ኳስ ብቻ ነክቶ የወጣው። ሁለተኛው ግማሽ እንደውም 1 ኳስ ብቻ። ግን የመጀመሪያው ግማሽ ላይ ይበልጥ አርሰናል የተደራጀ መከላከልን እንደዚህ የተነባበረ ንብርብር ያለ ተደራራቢ መስመርን በማጥቃት በላይኛው ዞን ላይ ሰብሮ ለመግባት ሲቸገር አይተናል ከሊቨርፑል ጋር ከረፍት በፊት። ያ ማለት ጊዮኮሬሽን ባበቃ ስለሱ ማሰብ ከባድ ይሆናል በዛ ሰዓት። አንድ ኳስ ብቻ ነው ሳጥን ውስጥ የነካው፣ አንድ ኳስ በ64። በተለይ አዌይ ቪክቶር ጊዮኮሬሽ በዚሁ እንዲቀጥል ይፈቀድለታል ብዬ በሚኬል አርቴታ አላስብም። በተለይ ጋብርኤል ጄሱስ እና ካይ ሃቨርስ አሁን ስለደረሱ የምትቀጥል ከሆነ ግን ይኸው ከሊቨርፑል በፊት የነበረው አይነት ጊዮኮሬሽን ነው እያየን የመቀጠል እድላችን የሚሆነው። እንግዲህ ከሊቨርፑል ጋር በ64 ደቂቃ 8 ተች ብያቸዋለሁ። 7ቱ በመጀመሪያው ግማሽ፣ 7ቱ ከፍጹም ቅጣት ምት ሳጥን ውጭ ምንም ጎል ሳይሞክር ወጣ። ከቦርንመዝ ጋር 65 ደቂቃ ተጫወተ። ቀደም ባለው ግጥሚያ አርሰናል 3-2 ሲያሸንፍ አንድ ሙከራ ብቻ ነው ሞክሮ የወጣው። እዛ ጋር እንኳን ይሻላል፣ 22 ጊዜ ኳስ ነክቷል። 9 ኳስ ነው ያቀበለው። በሊቨርፑል 7 ነው ያቀበለው፣ በቦርንመዝ 9 ያቀበለው። እንግዲህ አቀበለ የሚለው ከኳስ ጋር ያለህን ቅንጅትም ከሌሎች ተጫዋቾች ጋር የሚያሳይ ስለሆነ ነው። ከአስቶን ቪላ ጋር በነበረው ጨዋታ አርሰናል አራላንድ ሲያሸንፍ በ76 ደቂቃ የተሻለ ነገር እንደውም አሳይቷል። 3 የጎል ሙከራዎች ሞክሯል፣ ግን 5 ኳስ ነው ያቀበለው፣ 16 ተች። ግን በጎል ሙከራ ረገድ የአስቶን ቪላ ጨዋታ ይሻላል። አርሰናል 4-1 ያሸነፈበትን ምክንያት ግልጽ ነው። እዛ አርሰናል የበላይነት የወሰደበት ነበረና በማጥቃት በኩል በመሞከር በኩል እዚህ ጋም ተሳትፏል ጊዮኮሬሽ፣ ቢሆንም ጎል የለም። እንግዲህ በ3ቱ ጨዋታዎች በ204 ደቂቃ የተገኘ ጎል የለም። 4 ሙከራዎች በ204 ደቂቃ። እንግዲህ ይሄ ልጅ ሲመጣ ያለውን ኤክስፔክቴሽን አስቡ፣ የተጠበቀበትን የተከፈለበትን ዋጋ አስቡ። በየጨዋታው ከጨዋታው በኋላ በሚዲያዎች ላይ ስለ እርሱ የሚወራውን አስቡ እና የተሰጠውን የጨዋታ እድልም እዚህ ውስጥ ጨምሩበት። የበዛ እድል ነው የተሰጠው ከውጤቱ አንጻር። ይሄ ሁሉ ሆኖ ጎል እምቢ ሲለው ኮንሲስተንትሊ
በየጨዋታው በኦፕን ፕሌይ ጎል ማስቆጠር የሚችል መሆን አለበት። ጎል እምቢ ሲለው በራስ መተማመኑ በእጅጉ ግን እንደተጎዳ ያስታውቃል። ይህንን አሁን በቀጣይም ሰርቪስ እንኳን ቢኖረው በጎል እየቀየረ ራሱን ለማሳየት ሊቸገር ይችላል። በአንዳንድ አጋጣሚዎች እኮ ወደ ጎል መምታት ያለበት ጥሩ እድል እንኳን ሆኖ እንዴት መጠቀም እንዳለበት የረሳ እስኪመስል ድረስ አይተናል። ለምሳሌ ከሊቨርፑል ጋር ጨዋታው እንደተጀመረ እናስታውሳለን። መሞከር የሚገባው በጥሩ መሞከር የሚገባውን እድል አግኝቶ ነበር። እንግዲህ ዛሬ በፖርትስመዝ ጨዋታ ላይ ካይ ሃቨርትዝ ስብስብ ውስጥ ይገባል ብሏል ሚኬል አርቴታ እና ምናልባትም ሁኔታዎችን አይተን ጥሩ ከሆነ ዓርብ ዕለት ልምምድ ስለሰራ በደንብ ጥሩ ከሆነ ሊጫወት ሁሉ ይችላል ብሏል። ያ ማለት 90 ደቂቃ ይጫወታል ብሎ ማሰብ አይቻልም። ግን የመጨረሻ 20 ደቂቃ 15 ደቂቃ ሊጫወት ይችላል እንደ ፊትነሱ ሁኔታ። ግን የዛሬውን ጨዋታ ይጀምራል ተብሎ የሚጠበቀው ጋብርኤል ጄሱስ ነው። እንግዲህ ጊዮኮሬሽ በዚህ ምክንያት ብቻ ሳይሆን ማረፍም ስላለበት ሮቴት መደረግ ስላለበት ቡድን በዚህ ጨዋታ ላይ ታዲያ እነዚህ ተጫዋቾች የሚሰለፉት አርሰናል ባለፉት 3 ዓመታት ሲተገብረው በነበረው ሲስተም ነው። ያለ አጥቂ ያለ ንጹህ አጥቂ የመጫወትን ዘዴ እነርሱም ከጓደኞቻቸው ጋር በዚህ በኩል ብዙ ቆይተዋል፣ ብዙ ተላምደዋል፣ ተዋህደዋል፣ ያቁታል ሲስተሙ። አሁን አንዳንዶች እኮ መቼም ስታጣው ነው አንድ ነገር የሚናፍቅህ ወይም ደግሞ አዲሱ እጅህ ላይ ያለው ነገር እምቢ ሲልህ አሮጌውን ያስመኛል አይደል? ካይ ሃቨርትዝ ነው ለዚህ ሲስተም አሁን ወሳኝ የሚሉ አስተያየቶች ሰምቻለሁ። ካይ ሃቨርትዝ ነው ለዚህ ሲስተም ለሚኬል አርቴታ አሁን ጎል አስቆጣሪ አጥቂ ሆኖ ለመውጣት ያለው እድል እርሱ ጋር ነው ይላሉ። ገና እንግዲህ የፊትነሱ ጉዳይ እኮ እርግጥ አይደለም። ግን ከሃቨርትዝ በየጨዋታው ላይ ጎል አትጠብቅም። ሃቨርትዝ ሲሰለፍ ግራ ቀኝ ያሉ አጥቂዎችም አጥቂ ሆኖ ሳጥን ውስጥም እየገቡ ሊጫወቱ ይችላሉ። ለምን? ወደኋላ መለስ ብሎ ስለሚጫወት ፎልስ ናይን ስለሆነ። ጄሱስ የበለጠ ጎል ትጠብቅበታለህ ከጄሱስ። እሱም ቢሆን በጊዮኮሬሽ ላይ እንዳለው ጫና ግን አይደለም። አውት ኤንድ አውት አጥቂ አይደለም። የእርሱ ደግሞ ሌላ አይነት ነው። አሁን የጊዮኮሬሽ አላዋጣም በስካሁኑ አካሄድ። ስለዚህ ከዚህ በኋላ የምትሞክርበት አይደለም። ሲዝኑን የምትጨርስባቸው ወራት ናቸው ከፊት ያሉት። በተለይ ሊቨርፑል ጨዋታ ያስተማራቸው የሰጣቸው ትምህርት አለ። በዋዛ ፈዛዛ ጨዋታዎች እድሎች መባከን የለባቸው። ልዩነቱን ወደ 8 ማስፋት ሲችል ሳይሆን ቀረ አይደል? አጥቂ ተብሎ የተሰለፈው ተጫዋች አጥቂነቱን ሳያሳይ በዛ በኩል የቡድኑ ደካማ ጎን ሆኖ እንዲያውም ታየ። ስለዚህ ተቀያሪዎቹን በሌላ ሲስተም በነባሩ አሰራር መቀጠል ግዴታ ውስጥ ሊገባ ይችላል። አርቴታ የልጁን ኮንፊደንስ እየጠበቀ እንደሆነ ግን እረዳለሁ። መሆንም ያለበት ይመስለኛል። ምናልባት በስቷል መደጋገሙ እንጂ ለልጁ በፕሬስ ኮንፈረንስ ላይ ሙገሳ እየሰጥ እያሞገሰው በሌሎች ነገሮች ከጎል ውጭ ያለውን ጠቃሚነቱንም እያጎላ እና በጨዋታም ደግሞ እያሰለፈው ነው የሄደው። ግን አጠቃላይ ውጤቱ መነሻነት ይሄን ያህል እድል ይገባዋል ተብሎ አሁን አይታመንም በውጭ ታዛቢዎች ዘንድ። ስለዚህ በቀጣይ እንዲህ አይነት ፈታኝ አነስተኛ ተጋጣሚዎችን ፈታኝ ሆኖ ስለሚመጡ ሚኬል አርቴታ እዚህ ጋር የሲስተም ማሻሻያ ሊያስፈልገው ይችላል። ለዘላቂው ላይሆን ይችላል፣ ግን ለነዚህ አብዛኛዎቹ ጨዋታዎች ከዛ ጋር ሊሄድ የሚችል ከተጋጣሚ ሁኔታ ጋር መሄድ የሚችል ውጤታማ ስልት ይዞ መምጣት ካለበት እዚህ ጋር ሃቨርትዝ እና ጋብርኤል ጄሱስ የጊዮኮሬሽን ቦታ ይዘው የመቀጠያ ጊዜያቸው ያለ ጥርጥር አሁን ነው። አሁን ከዚህ በኋላ ዛሬ 11 ሰዓት ሲሆን ፖርትስመዝ ከአርሰናል ጋር ኤፍኤ ካፕ ይጫወታሉ። ለኤፍኤ ካፕ በዚህ ጨዋታ ላይ ይህን አሰላለፍ ልናየው እንችላለን ያለ ጊዮኮሬሽ ብለን እንጠብቃለን። ማንቸስተር ዩናይትድ ደግሞ ምሽት 1 ሰዓት ተኩል ላይ ከብራይተን ጋር በኦልድ ትራፎርድ ይጫወታሉ። አርሰናል በነገራችን ላይ ወደ ፖርትስመዝ ተጉዞ ነው የ11 ሰዓቱን ግጥሚያ የሚያከናውነው። እንግዲህ በ4 ውድድሮች ላይ
እየተሳተፈ የሚገኝ ክለብ ስለሆነ የግድ ተጫዋቾችን ማፈራረቅ ያስፈልገዋልና ቀደም ሲል ባልኳችሁ ታክቲካዊ ወይ ምክንያቶች ወይም ውጤታማነት ብቻ ሳይሆን ሁኔታዎች ራሱ ያስገድዱታል እነዚህን አጥቂዎች ለመጠቀም። እስቲ የዛሬውን ጨዋታ እንመልከትና ምናልባት ትልቅ ርዕሰ ዜና የሚፈጥር ነገር ከተፈጠረ ከታየ ነገ